ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን በሙሉ በግሪን ካርድ ሁኔታ ላይ ያላችሁ እንዲሁም በህገወጥ መንገድ በአሜሪካ ለምትገኙ ኢትዮጵያን በሙሉ አዲስ ወር ማለትም ጁላይ ከመጀመሩ ጋር ተያይዞ ከአሜሪካ መንግስት እጅግ በጣም አስደሳች የሆኑ በአሜሪካ ለምንገኝ ሰዎች መልካም የተባሉ 3 ሰበር አስደሳች ዜናዎች ተሰምተዋል። እንዲሁም ደግሞ ተያይዞም አንድ መጥፎ ወይም አስደሳች ያልሆነ ዜናም እየተነገረ ይገኛል። ስለዚህ በዛሬ ቪዲዮ በአሜሪካ የምትገኙ የግሪን ካርድ ባለቤቶች እንዲሁም በህጋዊ ባልሆነ መንገድ በአሜሪካ የምትገኙ ሰዎች ሙሉ መረጃው ይመለከታል። Meantime, it is not just the intense heat that's making Capitol Hill Dems sweat. The socialist summer hitting Washington hard with several far-left victories this primary season. And take a look at your screen. A slew of candidates endorsed by the Democrat Socialists of America coming down the pike. ሶስቱንም አስደሳች ዜናዎች እንዲሁም አንድ መጥፎ የተባለ አስደሳች ያልሆነውን ባድ ኒውስም ምነግራችሁናል። ሙሉ ቪዲዮን መከታተላችሁን እርግጠኛ ሁኑ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ በግሪን ካርድ እንዲሁም በህገወጥ መንገድ እንዲሁም በህጋዊ መንገድ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ቪዲዮ ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። የእነዚህን ዌብሳይቶቹን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ሪሶርሶቹን በራሳችሁ ማግኘት ለምትፈልጉ ሰዎች መግቢያ ላይ እንደነገርኳችሁ ጁላይ ከመጀመሩ ማለትም አዲሱ ወር ከጀመረ ዛሬ 4ኛው ቀን ነው ወይም ቀን 4 ላይ ነው የምንገኘው። ከዚህ ጋር ተያይዞ 3 እጅግ በጣም አስደሳች የተባሉ መልካም ዜናዎች ተሰምተዋል። አንድ ደግሞ መጥፎ የሆነ ወይም አስደሳች ያልሆነም ዜና ተሰምቷል። ስለዚህ አንድ ባንድ ያሉትን መረጃዎች የምነግራችሁ ይሆናል። 3ቱን አስደሳች ዜናዎች ከማየታችን በፊት አንድ ስለሆነች መጀመሪያ ላይ ያለችዋን መጥፎ ዜና ወይም አስደሳች ያልሆነችዋን ዜና መጀመሪያ ላይ ልንገራችሁና ቀጥሎ ወደ 3ቱ አስደሳች መረጃዎች የማልፍ ይሆናል። የመጀመሪያው አስደሳች ያልሆነው ወይም ባድ የሆነው ዜና ማለት ነው የአሜሪካ የውጭ ጉዳይ ሚኒስቴር ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የምንለው ማለት ነው የፕሪቶሪያውን የሰላም ስምምነት ይጥሳሉ ባላቸው የፖለቲካና የጦር መሪዎች እንዲሁም ቤተሰቦቻቸው ላይ የቪዛ እገዳ እንዲሁም ጥብቅ ቁጥጥር ማድረግ መጀመሩን አስታውቋል። ይህ የሆነው በትግራይ ማለትም በቲፒኤልኤፍ ኃላፊዎች ላይ መሆኑ እየተገለጸ ይገኛል። እንዲሁም በትግራይ ተወላጆች ላይ ማለትም በኢትዮጵያ በሚገኙ የትግራይ ተወላጆች እንዲሁም በዚህ በአሜሪካ ለሚገኙ የትግራይ ተወላጆች እነዚህ ጥብቅ ቁጥጥሮች እየተደረጉ እንደሚገኝ የተገለጸ ይገኛል። ይህ ውሳኔ ማለትም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ያሳለፈው የቪዛ እገዳ እንዲሁም ጥብቅ ቁጥጥር ማድረግ መጀመሩ በአሜሪካ የሚገኙ ዲያስፖራዎችን ማለትም የዲያስፖራ አባላቶችን የትግራይ ዲያስፖራ አባላቶችን ማለት ነው በቀጥታ ባይነካ እንኳን በአጠቃላይ በኢትዮጵያና በአሜሪካ መካከል ያለውን የቪዛ አገልግሎት ይበልጥ ጥብቅና አድካሚ እንዲሆን ያደርጋል። ማለትም ለትግራይ ተወላጆች ማለት ነው ወይም የትግራይ ዜግነት ላላቸው ኢትዮጵያኖች አዲስ ቪዛ የሚያመለክቱ እጅግ በጣም ውስብስብ ጊዜ ማለትም ጥብቅ ቁጥጥር እየተደረገ ስለሆነ ያለው ረዘም ያለ ጊዜ እንዲወስድ እንዲሁም ቪዛ በከፍተኛ ሁኔታ እንዲሰረዙ እንዲቀሙ የሚያደርግ እንቅስቃሴ ነው የተጀመረው። እንዲሁም ደግሞ በዚህ በአሜሪካ የምትገኙ የትግራይ ተወላጆች ማለትም የትግራይ ዜግነት ያላችሁ ሰዎችም አዲስ ግሪን ካርድ ስታመለክቱም ሊሆን ይችላል ወይም አጠቃላይ ከዩኤስሲአይኤስ ጋር የኢሚግሬሽን ጉዳያችሁን ለማስጨረስ በምትሄዱበት ጊዜ ቪዛ እገዳ እንዲሁም ጥብቅ የሆነ ቁጥጥር ሊደረግባችሁ እንደሚችል የተገለጸ ይገኛል። ስለዚህ የመጀመሪያው መጥፎ የተባለ ወይም አስደሳች ያልሆነው ዜና ይህን ይመስላል። Ethiopian government soldiers took the city of Mekelle, the regional capital of Tigray, without much fighting. Their enemy, the Tigrayan People's Liberation Front, appeared to have decided not to put up much resistance. After taking full control of Mekelle, our forces are now pursuing and hunting anti-peace elements hidden in holes. ቀጥሎ ወደ 3ቱ እጅግ በጣም አስደሳች የተባሉት ማለትም በአሜሪካ ለምንገኝ ሰዎች እጅግ በጣም አስደሳች ወደ ተባሉት መልካም ወደ ሆኑት ሰበር ዜናዎች ስናልፍ የመጀመሪያው የቲፒኤስና የስራ ፍቃድ ጊዜ መራዘምን በተመለከተ ነው። የአሜሪካ የስደተኞችና ዜግነት አገልግሎት የምንለው ዩኤስሲአይኤስ ማለት ነው የኢትዮጵያንን የጊዜያዊ ጥበቃ ስደተኝነት ወይም ደግሞ ቲፒኤስ ቴምፖራሪ ፕሮቴክሽን ስታተስ ማለት ነው እንዲሁም የስራ ፍቃድ ካርድን ኢኤዲ የምንለው ማለት ነው የሚያራዘም አስቸኳይ መመሪያ አውጥቷል። ይህም መንግስት የቲፒኤስ ጥበቃን ለማቋረጥ ወይም ለማቆም ካቀደው ውሳኔ ጋር በተያያዘ በፍርድ ቤት የሚካሄደው ክስ እስኪያልቅ ድረስ ወይም እስኪጠናቀቅ ድረስ በአሜሪካ የምንገኝ ዲያስፖራዎች ወይም ስደተኞች ማለት ነው በህጋዊ መንገድ እየሰራን ጊዜያችንን ማለትም ክሱ እስኪጠናቀቅ ድረስ እየሰራን መቆየት እንድንችል የፌዴራል ፍርድ ቤቱ ውሳኔ አስተላልፏል። ስለዚህ በቲፒኤስ አማራጭ ውስጥ የምንገኝ ሰዎች ወይም በቴምፖራሪ ፕሮቴክሽን ስታተስ ውስጥ የምንገኝ እንዲሁም የስራ ፍቃዳችንን ለማደስ እያሰብን ላለን ሰዎች ፍርድ ቤቱ ክሱ እስኪጠናቀቅ
እስኪጠናቀቅ ድረስ ማለትም አመታትም ሊፈጅ ስለሚችል ስለማይታወቅ ማለት ነው። በዚህ መሀል በአሜሪካ የምንገኝ ሰዎች ወይም ስደተኞች ማለት ነው እንዳንስተዋጎል እንዲሁም ስራችን እንዳናቆም የስራ ፈቃዳችን አውቶማቲካሊ ኤክስቴንድ እንዲሆን እንዲሁም የስራ ፈቃዳችን እያደስን በቲፒኤስ አማራጭ ውስጥ መቆየት እንድንችል የፌዴራል ፍርድ ቤቱ ውሳኔ አስተላልፏል። የመጀመሪያው እጅግ በጣም አስደሳች የተባለው ሰበር ዜና ይሄን ይመስላል። And Bill, not to cut you off, but we did want to share with our viewers that the last decision has been handed down. So no ruling today on birthright citizenship. However, the very last ruling pertains to the temporary protective status. በሁለተኛ ደረጃ እጅግ በጣም አስደሳች የተባለው ሰበር መረጃ ለቀጣሪዎች ማለትም አዲስ ስራ ለሚቀጥሩ ቀጣሪዎች ማለት ነው የፎርም I9 የተባለ ወይም I9 የተባለ ጥብቅ መመሪያ መውጣቱ ተገልጿል። የፌዴራል መንግስት የኢትዮጵያን የቲፒኤስ ሁኔታ ያካተተ ማለትም የኢትዮጵያኖችን ቴምፖራሪ ፕሮቴክሽን ስታተስ ቲፒኤስን ያካተተ ማለት ነው አዲስ የፎርም ማለትም ፎርም I9 የተባለ እንዲሁም ኢቬሪፋይ የተባለ የህግ ተገዥነት መመሪያን አውጥቷል። ይህ መመሪያ ቀጣሪ ድርጅቶችን የኢትዮጵያንን የስራ ፍቃድ ካርድ ማለትም ወርክ አውቶራይዜሽን የምንለው ማለት ነው ጊዜው አልፏል በሚል ምክንያት እንዳያባረሩ ወይም ስራ እንዳይከለክሉ በህግ የሚጠብቅ ሰነድ መሆኑ እየተገለጸ ይገኛል። ይህም የወጣበት ምክንያት ለኢትዮጵያን ተብሎ ነው ወይም ደግሞ ይህ I9 በሚባለው ፎርም ላይ ማሻሻያ የተደረገው እንዲሁም ኢቬሪፋይ በሚባለው ላይ ማሻሻያ የተደረገው ለኢትዮጵያን የቲፒኤስ ሁኔታ ስላልተቋረጠ እንዲሁም በመጀመሪያው ዜናም እንደነገርኳችሁ ቲፒኤስ ለኢትዮጵያን እንዲቀጥል ማለትም ክሱ እስከሚጠናቀቅ ድረስ ኢትዮጵያን በቲፒኤስ አማራጭ ውስጥ የሚገኙ የስራ ፈቃዳቸውን አውቶማቲካሊ ኤክስቴንድ ያደረጉ እያደሱ እንዲቀጥሉ የሚደነግግ እንደወጣ ቀደም ነግራችኋለሁ። ታዲያ ከዚህ ጋር ተያይዞ የስራ ቀጣሪዎችም የስራ ፍቃዳችሁ ማለትም ለኢትዮጵያኖች ማለት ነው የስራ ፍቃዳችሁ አልቋል ወይም ኤክስፓየርድ አድርጓል፣ ስለዚህ አንቀጥርም እንዲሁም የያዘችሁትን ስራም ልቀቁ እንዳይሉ ነው ይሄኛው አዲሱ መመሪያ የወጣው ማለትም ፎርም I9 ላይ ማሻሻያ የተደረገው በዚህ ምክንያት ነው። ማለትም ለኢትዮጵያን እጅግ በጣም አስደሳች የተባለ መረጃ ነው። ሁለተኛው ይህን ይመስላል። Meantime, it is not just the intense heat that's making Capitol Hill Dems sweat. The socialist summer hitting Washington hard with several far-left victories this primary season. And take a look at your screen. A slew of candidates endorsed by the Democrat Socialists of America coming down the pike. በሶስተኛና መጨረሻ ደረጃ የሆምፐርት የነጻ የትምህርት እድል መከፈትን በተመለከተ ነው። ቤተሰቦቻቸውን በጥናትና ምርምር እንዲሁም በትምህርት ቪዛ ወደ አሜሪካ ማምጣት ለሚፈልጉ ባለሙያዎች እንዲሁም ታዋቂው የሁበርት ድርጅት ማለት ነው አዲስ የቪዛና የትምህርት ማመልከቻ መስኮትን ወይም ኦፕን አድርጎታል ወይም እድሉን ማለት ነው ከፍቶታል ማለት ነው። ይህም እድል ሙሉ ወጪን የተሸፈነለት እድል ስለሆነ እስከ ሐምሌ 19 2026 ማለትም 2026 ድረስ ማለት ነው ክፍት ሆኖ ይቆያል። ስለዚህ ቤተሰቦቻችሁን በጥናትና ምርምር ዘርፍ ማለት ነው ወደ አሜሪካ በትምህርት ቪዛ ማምጣት ለምትፈልጉ ሰዎች እጅግ በጣም አሪፍ እድል ስለሆነ ማለትም ሙሉ ወጪ ሸፍኖ ስለሆነ ወደ አሜሪካ የሚያመጣው ቪዛና አጠቃላይ ያሉትን ወጪ ከቨር ስለሚያደርግ ማለት ነው ይህንን እድል እንድትጠቀሙበት ለማሳወቅ ያክል ነው። ስለዚህ ሶስቱ እጅግ በጣም አስደሳች የተባሉት መረጃዎች እንዲሁም አንዱ አስደሳች ያልሆነው ባድ የሆነው ኒውስ ወይም መጥፎ የሆነው ዜና ይህንን ይመስላል። አሪፍ ኢንፎርሜሽን በግልጽ እንዲሁም በአጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለነዚህ ጉዳይ ስለነዚህ ዜናዎች ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ በየትኛውም ሁኔታ ውስጥ የምትገኙ በግሪን ካርድም ሆነ በህጋዊ ባልሆነ መንገድ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ምን ያህል እንደወደዳችሁት መረጃው ምን ያህል እንደጠቀማችሁ ላይክ ያደረጋችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል እየወደዳችሁት እየጠቀማችሁ እንደሆነ ስለመረዳ በቀጣይ አዳዲስ የሚመጡ መረጃዎችን ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም አንዳችሁም ሳትቀሩ ማለት ነው ላይክ ያደረጋችሁ ምን ያህል እንደወደዳችሁት አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። ለሁላችሁ መልካም እድል። ፈጣሪ ከእናንተ ጋር ይሁን። መልካም ጊዜ